በሳውዲ አረቢያም በደረሰባት የመኪና አደጋም ለ3 ዓመት ያህል ያልነቃችው ኢትዮጵያዊት ይህች ኢትዮጵያዊት አሚና ዩሱፍ ትባላለች። ኑሮን ለማሸነፍ የትውልድ ቀዬዋን ሰሜን ወሎ መርሳን ለቃም ወደ ሳውዲ አረቢያ ሪያድ ከተማ ቀናች። አሚናት የአንድ ልጅ እናት ስትሆን ለልጇና ለቤተሰቦቿም ሰርታ ሕይወታቸውን ለመለወጥ ነበር የሄደችው። የሄደችበት ሀገር እንዳሰበችው ሳይሆን ቀርቶም በሰው ሀገር ላይ የመኪና አደጋ ደረሰባት። አሚናት በምድር አረብ ሀገር ያለምንም ጠያቂና አስታማሚም ሪያድ ከሚገኝ ከአንድ ሆስፒታል ለ3 ዓመት ሳትናገር ሳትበላ ሳትጠጣም በግሉኮስ ብቻ አሳለፈች። ዓመታቶች ካለፉ በኋላ ነበረም እዛ ሆስፒታል የተገኘችው። እዛ የሚገኝ ኢትዮጵያዊም ይህንን ነገር ሲያዩ ለሳሙኤል ማስረሻ ለተባለ ግለሰብ ጠቁሟት። አቶ ሳሙኤልም ወደ ሀገረ ኢትዮጵያ እንድትገባ አደረገም። ይህች እህታችን ትላንት ምሽት ላይ ከኤርፖርት ተቀብሎም ወደ ዘውዲቱ ሆስፒታል እንድትገባ አድርጓታል። በዛሬው ዕለት ወደ ዘውዲቱ ሆስፒታል ባቀናንበት ሰዓት አቶ ሳሙኤል ሆስፒታል አድሮ እኛ በሄድንበት ሰዓትም እዛው አጠገቧ ነበር ያገኘነው። ስናገኘውም እንዲህ ነበር ያለው። እኔ እንደ ዜግነት እንደ ኢትዮጵያዊነቴ የቻለኝን አድርጌያለሁ። አሁን ግን ሁሉም ኢትዮጵያዊ ይህችን ልጅ ሊረዳት ይገባል ይላል። ሳሙኤል ማስረሻ እባላለሁ። ታችን ደግሞ አሚናት ዩሱፍ ትባላለች። ምንድነው ጉዳቱ? ያለውን ነገር ሲጠቅልል አድርገህ ብትገልጽልን። እኔ ያው በድረ ገጽ ላይ ከሳውዲ አረቢያ ካሉ ስደተኞች ጋር ኮሚኒኬትድ ነበረኝና አንዲት እህታችን አለች ከ3 ዓመት በላይ የመኪና አደጋ ደርሶባት ሆስፒታል የተኛች መናገርም መሄድም መንቀሳቀስም የማትችል እህታችን አለች። ስለዚህ ምን ትረዳናለህ ብለው ሲሉኝ እኔ መርዳት የምፈልገውን የሚቻለውን እንረዳቸዋለሁ ብያቸው ከነ ነብዩ ጋዜጠኛ ነብዩ ሲራክ ጋር ተነጋግረን ከጧም ሀዲያ ጋር ካለው ህብረተሰብ ጋር ተነጋግሬ ከቀይ መስቀል አንስቶ ከአየር መንገድ አንስቶ እስከ ዘውዲቱ ሆስፒታል እስከመያዝ ድረስ ይህን ወር ሙሉ ፕሮሰስ እናደርግ ነበር። ከዛ ፕሮሰሱ ተሳክቶ ትናንትና ማታ ሌሊት 8 ሰዓት ከኤርፖርት ተረክቤ አምጥቼ በተያዘላት አልጋ ውስጥ ዘውዲቱ አስገብቻታለሁ። አሁን ዶክተሮች የተለያየ እንቅስቃሴ እያደረጉላት ነው። ከዛ የመጣላት የሕክምና ምንም አይነት መረጃ በቂ መረጃ አልመጣላትም እና ግራ ተጋብተው ነው ያልነበሩ ዶክተሮች። አሁን ግን ያው እንደገና ሲቲ ስካን ተነስታ እንደገና አዲስ ፔሸንት ሆና ሕክምና የተካሄደላት ይገኛል። ምግብ የምትወስደው በጨጓራዋ በኩል ተቀዶላት ነው፣ ወደ ውስጥ በኩል ቱቦም ሽንቷም በዛው ወደ በኩል ተቀዶ ነው እና ጉሮሮዋም ምግብ ወስዶ ያቅም 3 ዓመት ሙሉ ማለት ነው። እንግዲህ ይህን ይመስላል ያለኝ መረጃ። እዛ ጉዳቱ ምን እንደሆነ አልታወቀም። ጉዳቱ እንግዲህ እንደደረሰን መረጃ መሰረት መኪና አደጋ ነው። ከፍተኛ የመኪና አደጋ በጭንቅላቷ ላይ ደርሶባታል እና ያው ጭንቅላቷ ላይ ከባድ ጉዳት እንዳለባት ነው ዶክተሮች የሚናገሩት። ስለዚህ ማህበረሰቡ የእህታችንን ጉዳት ለማለት ምን ማድረግ ይጠበቅበታል? ግብረሰናይ ድርጅቶች ምንድነው? እኔ እንደ ኢትዮጵያዊነቴ እኔም እንደ ስደተኛነቴ በ8 ዓመት ያህል ስደት የነበርኩ ሰው ነኝ እና ፔኑ ተሰምቶኝ ቁስሉ ተሰምቶኝ እያተቻለኝን አድርጌ እዚህ ድረስ አድርሻታለሁ። የኢትዮጵያ መንግስትም ሆነ የኢትዮጵያ ሕዝብ የተቻለውን አድርጎ ይህች ልጅ ካለችበት አደጋ በሽታ ሊያድናት ይገባል። ምክንያቱም አሁን ይህች ልጅ እናት አላት፣ ወላጅ እናት ገና ደሴ ናቸው ያሉት። የ12 ዓመት ልጅ አላት እና ሰራለሁ ብላ አገኛለሁ ብላ ነው በስደት ሀገር እንደዚህ አይነት ሆና ተደፍታ የቀረችው እና ብዙ አሚናዎች እንደዚህ በየእስር ቤቱ በየጉራጉንዱ በየአደጋ ደርሶባቸው ከጥቅም ውጭ ሆኑ፣ እንደውም ሰው ሳይደርስላቸው የሞቱ ያሸለሙ
ብዙ አሚናዎች አሉና በዚህ ልጅ ይብቃል ወገን፣ በዚህ ልጅ ይብቃል። ማህበረሰቡ ከሕክምና አንስቶ እስከ መንከባከብ ድረስ አጠገቧ እንግዲህ ያለሁት እኔ እስካሁን እንግዲህ በአሁኑ ሰዓት ያገኛችሁ እኔ ነው። አዳር አድሬ ነው ያለሁት። ትናንትና ማታ ቀን ሙሉ ለእሷ ጉዳይ ፕሮሰስ አድርጎዬ እንደገና ሌሊቱን ስቀበላት አድሬ አሁንም ሰው ስለሌለ መሄድ አልቻልኩም እና ማህበረሰቡ ኢትዮጵያን ሕዝብ መጥቶ ከጎኗ እንክብካቤ ያስፈልጋታል ስለተባለ ከጎኗ እንዲሆንና ተቻለውን እርዳታውን እጁን እንዲዘረጋላት በራሷ በኩል እንዲዘረጋል። እኔ የራሴን ድርሻዬን ተወጥቻለሁ፣ እናንተም የራሳችሁን ድርሻ ተወጡ። ምክንያቱም በዚህች ልጅ ስም ማንኛውም ነገር ጥንቃቄ ባለው መልክ ገንዘብ እንዲያዝላት ይፈልጋል። ምክንያቱም ምንም እጇ ላይ የነበራት የተሰበሰበው ገንዘብ ነው ትራንስፖርት ተደርጎ የመጣችበት ከፍተኛ ወጪ ነው። ስለዚህ አሁን የሕክምና ጉዳዩ ላይ አሁን ምንም ነገር የለም ብላ ነው ያለችው። ከፍተኛ ምግብ ያስፈልጋታል፣ ከፍተኛ ፈሳሽ ያስፈልጋታል፣ ከፍተኛ ኤክስሬ ያስፈልጋታል። ብዙ ነገሮች ስለሚያስፈልጓት እንግዲህ ፍርዱን ለኢትዮጵያ ሕዝብ ነው የምለው። ይህን ይመስላል። አመሰግናለሁ። ይህችን እህታችን ባየናት ወቅት እጅግ በጣም የምታሳዝንና ልብ በሚነካ መልኩ ነበር የተመለከትናት። ምንም አይነት ምግብ በጉሮሯ በኩል መውሰድ አትችልም። በጨጓሯ በኩል በተቀደደላት ቱቦ ምግብ እየተሰጣት እንደሆነ አቶ ሳሙኤል ተናግረዋል። በአሁኑ ሰዓት በዘውዲቱ ሆስፒታል ያሉ የሕክምና ባለሙያዎች ሕክምናውን እያደረጉላት እንደሚገኝና ሳውዲ አረቢያ በነበረችበት ሆስፒታል ስለ በሽታዋ የሚገልጹ ምንም አይነት ማስረጃ እንዳላኩ ገልጸዋል። የዚችን ኢትዮጵያዊ ሕይወት ለማትረፍ ሁላችንም የበኩላችንን አስተዋጽኦ እናድርግ። አሚናት ዩሱፍን ለመጠየቅ የምትፈልጉ ሁሉም ዘውዲቱ ሆስፒታል 326 ቁጥር ላይ መጠየቅ ትችላላችሁ። ለእህታችን አሚናት ጤናዋ እንዲመለስ ዝግጅት ክፍላችን ይመኛል። ሰላም።